በሌላ ጸጋ ደግሞ እንዲገለጥ በታምር እንዳትጸልዩልኝ ነግሬ አልፈልግም። ወልድ ይፈላል፣ መንፈስ ቅዱስ ይገነፋል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛላችሁ። እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው መርሃ ግብር እንለፍ። እኔ ጳውሎስ ቢያገኘን ለኢትዮጵያ ቸርች መልእክቱ ይሄ ነው ብዬ ነው የማምነው። ማነው ያስጠነቆለባችሁ የሚል አንድ ትርጉም አለ። እውነት ቢውችድ እሱ ነው አይ ቲንክ ትክክለኛ ትርጉም። አይ ቲንክ ሕያው ቃል ነው ምናምን የምትባል አንድ ትርጉም ነበር። ማን ነው ያስጠነቆለባችሁ? ጥንቆላ ካልሆነ ሰው እንዴት ባንዴ ዘወር ይላል ከክርስቶስ? በጥቂት ዓመት ማን ነው ቢውች ያደርጋችሁ? የኛ ዌስት አፍሪካ ነው። እውነት መጀመሪያ በቲቪ በኋላ ከዚህ እየሄዱ በቀቧቸው ሰዎች እኛ አዚም ያደረገብን እናውቀዋል። ቁሳቁስ ላይ እንድናተኩር፣ ጨርቅና ራፊ እንድንገዛ፣ ዘይት እንድናንጨረጭር። ሰው እንዴት ከክርስቶስ ላይ አይኑን አንስቶ የብልቃጥ ዘይት ላይ እንዴት ባንዴ እንደዚህ እኮ ባንዴ መሆን አይቻልም። ሳምባዲ አስጠንቅሎብናል። ሰው እንዴት ጠርሙስ ያያል? አንድ ጊዜ ልጆችን ትምህርት ቤት ሳደርስ አንድ ሰው አስቆመችኝና እንትን ሆኖብኝ ታመሜ ምናምን ስትለኝ እኔ አውዝ ሬዲ ለመጸለይ ምናልባት አኖይንቲንግ ኦይል ይዘህ ከሆነ እንድትሰጠኝ ብዬ ነው። ኦ ማይ ጋድ ይዘው ይዞራሉ ማለት ነው። ከባድ ይሄ እኮ ያስጠነቆለብናል። ይሄ እኮ የሚያሰኝ ነው። እውነት ነው። ምናልባትም እኮ ሳይሰሙ መኖር ሳይሻል አይቀርም። ሰምቶ በአዚም ከመጥለቅለቅ ኢየሱስን ከቦታ ጋር፣ ኢየሱስን ከሰው ጋር፣ ኢየሱስን ከቁሳቁስ ጋር፣ ኢየሱስን ከዘይት ጋር፣ ኢየሱስን ከጨርቅ ጋር፣ ኢየሱስን ከናፕኪን ከተጠረገበት ጋር ዞር እንዳትሉ። አጀንዳችን ኢየሱስ፣ ስንሰማ ደስ የሚለን ኢየሱስ፣ የምንዘምረው ኢየሱስ፣ የምናመልከው ኢየሱስ፣ እንፋሳችን ኢየሱስ። yes ሃሌሉያ አሜን። ሌላ ትምህርት የለም ብሎኝ የሚያቅሰው እያለ የለኝም አይኖረኝም። አገልግሎቴ ወደ ሌላ አያድግምሽ። በመካከላችሁ ሳለው ኢየሱስ ክርስቶስ እርሱም እንደተሰቀለ ከዛ ውጪ ምንም ነገር እንዳላውቅ ቆርጬ ነበር ይላል ጳውሎስ። ማለት የወደፊቱንም ያውቀዋል። ወደፊት ወደ አንዳንድ ነገሮች አድግ ይሆናል ብሎ ያስባል። ኢየሱስ ክርስቶስ እርሱም ከዚህ ውጪ ሌላ ነገር ቆርጬ ነበር። የቆረጠ የጨከነ ኢየሱስ ብቻ የሚል የኃይሉ መገለጫ፣ የመዳን መገለጫ፣ የወንጌል ማዕከል የሆነው ኢየሱስን አክብረን አስከብረን እናልፋለን። ክብር ለጌታችን ለኢየሱስ ይሁን። እንደሰማችሁት ዶክተር ማሙሻን መጽሐፍ ቅዱሳችን በግልጽ እንደሚነግረን ማለት ነው በተለይ በገላትያ መልእክቱ ምዕራፍ 3 ቁጥር 1 ላይ ቅዱስ ጳውሎስ አዚም ያደረገባችሁ ማለት እውነት ነው። እንግሊዘኛው ቢዌሽድ ነው የሚል እንቆላ የሚለውን ነው የሚይዘው ባይዘወይ ስሮ ቃሉ እና ከባድ ነው። እንቆላ የሆነ ከዌስት አፍሪካ ትላንትናም ከትላንቱ ላይ አይ ቲንክ በዴቭ በኩል እግዚአብሔር ሲናገረን ነበር። በዚህ መልኩ ቢዌሽድ ያደረገብን አዚም ያደረገብን ከጨርቅ ያለፈ ኦኬ ከሶፍት ያለፈ በክርስቶስ በነገራችን ላይ ከክርስቶስ ኢየሱስ አልፎ የሚሰራ ትምህርት ወይም አሰራር ወይም ድንቅ ወይም ታምር የለም። ከዚህ ስም ውጪ የሚሰራ በዚህ ስም ውጪ ካለው የሚሰራ ጨርቅ የለም። ስሙ በቂያችን ነው። በስሙ ድል ነስተናል። አባቶች በጨርቅ አይደለም ያዳኑት። በእርግጥ ጨርቃቸው ይፈውስ ነበር። አዎ ጥላቸው ይፈውስ ነበር። አዎ ግን ከስሙ የተነሳ ነው። በስሙ ተነስተው ነው። በጣም ከባድ ዘመን ላይ ያለነው እና ከእንቅልፋችን የምንነቃበት ሰዓት እንደሆነ እንድናውቅ ጌታ ይርዳን። ጉድ ስሙ። በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች አሉ። እኔ ዛሬ እንደ እግዚአብሔር ሰው ነው ማውጀው። ይሄ በእጄ ላይ ያለው መኪና ነው። መኪና ለምን ይጠቅማል ካላችሁ ለፍጥነት ይጠቅማል። መኪና ያለው ሰው ከፀሐይ ማምለጥ ይችላል። መኪና ያለው ሰው ከአዋራ ማምለጥ ይችላል። መኪና ያለው ሰው በቀጠሮ ሰዓት በሰዓቱ መድረስ ይችላል።
ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታምኑ ሰዎች በኮሜንት መስጫ ላይ አሜን እያላችሁ እንድትቀበሉ ፈልጋለሁ። ከየት መጣ ያልተባለ ነገር በእጆቻችሁ ላይ እንዲገባ ጸልያለሁ። ከየት መጣ ዲስክሪፕሽን እየሰጠን ነው ለምን እንደሚጠቅማናቻለች ብለው ሰዎች እስከሚነጋገሩ ድረስ የሚያስደንቅ መኪና ወደ አንቺና ወደ አንተ እጅ እንዲገባ ጸልያለሁ። አሜን ካላችሁ ጌታ ምስክሬ ነው። በዚህ 2 እና 3 ቀን በኢየሱስ ስም ነው ተጠቀሙ። በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች አሉ። ባይዘው አይገባም። ይሄን እንድታውቁ ፈልጋለሁ። አይገባም። አይሆንላችሁም። በጭራሽ ሊሆንላችሁም አይችልም። እንደዚህ አይነት አሰራር እግዚአብሔር የለውም። በፊት ያልነበረውን ዛሬ የሚመጣ ነገር የለም። ባይዘ ከበፊት ያልነበረ ምንም ከፀሐይ በታች አዲስ ነገር የለም ያለው ለዚህ ነው። ባይዘ ምንም የለም አዲስ የሚፈጠር ነገር ከክርስቶስ ውጪ እንዳላውቅ እንዳለው ጳውሎስ ማለት ነው። እኔ እኮ በምን አይነት ሞቲቭ መተው እንደሚያታሉ ተመልከቱ። ቢዊሽድ የሚለው ይሄ እኮ ነው፣ ድግምት ነው፣ ይሄ መተት ነው የተደረገው። ሰው ላይ የተረጨ ነገር አለ። አዚም ተረጭቷል ማለት ነው። ሰው አንቀላፍቶ ነው ያለው፣ እንዳያስተውል ከእንቅልፉ እንዳይነቃ። ልክ ይሄ የመቃብር አፈር ረጭተው እንደሚዘርፉት ሌቦቹ እንደዛ ነው። እነዚህ ሌቦች ናቸው። እነዚህ በጣም ከባድ መንፈሳዊ የመሰሉ ሌቦች ናቸው። ውስጣቸው ተኩላ የሚለው ይሄንን ነው። ባይ ዘ ወይ እግዚአብሔር ሰርተ ኦኬ የምትገዛው መኪና ይሰጣል። የስ ሰርተ ነው የምትገዛው። መንፈሳዊ ዓለም የሚሰጠው ሚራክል ተብሎ የአሰተኛ ድንቅ አሰተኛ ጥንቆላ ሆነ በመተት ተመትቶ የሚመጣ መኪና የለም። እሺ አትሸወዱ ወገኖች፣ አትሸወዱ። በዚህ ይሄ ምናምን ያሰራር ነው። እኛ ሀገር ያለው የወጣት ብዛት፣ ቸርች ያላት የወጣት ብዛት የሚገባን አውሮፓ ስንሄድ አሜሪካ ስንሄድ ነው። አሜሪካን ሀገር በጣም ወጣት አገልጋይ የሚባለው ብዙ እንደዚህ ጥቂት እንትኖችን አይደለም ማስ ሜንላይን ቸርች የሚባሉት ስትሄድ ቸርች ምንም ያክል ካቴድራል በሪቫይቫል ጊዜ የተገነባታ ያለ ኪቦርድ የሚጫወቱት በጣም ወጣቱ ምናልባት እኔን የሚያክል ነው። እኔ አሁን 36 ዓመቴ ነው እና ወጣት የሚባለው እንደኔ ከሆነ ትላልቅ እንግዲህ በወጣት ከልጅነታቸው የሚያገለግሉ ይቆዩናል። ወጣት ሰው የለም። 40 ዓመት 50 ዓመት እንኳን ማግኘት ብርቅ ነው በብዙ ቦታ ማለት ነው። ቸርች ባዶ እየሆነች ነው ያለችው። ሪቫይቫል የሚታየው አሁን ብዙ እንትን ምናየው ጥቂት ፖኬት ጥቂት ቦታ ነው። አብዛኛው ቸርች እየተዘጋ እየሞቱ እየተሸጡ ነው ያለው። ያስደነግጥ። እኛ ሀገር ግን በጣም ይገርመኛል እና እግዚአብሔር ወጣቱን ይዞ ነው ያለው። ምንድነው ከዚህ የምንማረው? ሂስቶሪካሊ ስትመለከቱ አሁን ዩሮፓውያን አሜሪካውያን ክርስቲያኒቲን ወደዚህ ምድር እንኳን ወደ ኢትዮጵያ ወደ አፍሪካም ጨምሮ ያመጡ አባቶች ከዛ ነው ያሉት። ባይዘይ በጣም ከባባድ የእግዚአብሔር ሰዎች ከዛ ነው የተነሱት። ዛሬ ላይ ግን የአውሮፓውያን ቤተክርስቲያኖች አብዛኞቹ እየተዘጉ ነው ያሉት። ባይዘይ ሽምግልናው ብቻ አይደለም፣ ወጣቱ ያው ዓለም ውስጥ ገብተዋል እንደ አጠቃላይ ማለት ይቻላል። እና ቤተክርስቲያን አሁን በስጋት ውስጥ ነው ያለችው። እዛ ጭፈራ ቤት እየሆኑ ነው፣ መጠጥ ቤት እየሆኑ ነው፣ ሆቴሎች እየተከፈቱበት ነው በቸርች ላይ ማለት ነው። እና ይሄኛው ነገር ወደዚህ እንደሚመጣ እያሰጋኝ ነው፣ እያስፈራራኝ ነው ያለው። በዚሁ ከቀጠል ማለት ነው፣ በዚሁ ሙቭ ምናረግ ከሆነ ተመሳሳይ ነገሮች ኢግኖራንት የሆነ ፐርሰናሊቲ እየተፈጠረ ነው የሚቀጥለው በዚህ ትውልድ መካከል። እና ያስፈራል ወገኖች። የምንጠነቀቅበት ከእንቅልፍ ምነቃበት ሰዓት አሁን ነው። ይሄ በመጨረሻው ዘመን ላይ አንዱ የሚንሰራፋው ምንድነው? የምን መንፈስ ነው? አንዱ ያለማመን የክህደት መንፈስ። አሁን የምትመለከቱት እነ ሃርቫርድ እነ ጆን ሆፕኪንስ ትልቅ ዩኒቨርሲቲዎችን በሙሉ የተጀመሩት በክርስቲያኖች ነበር። ስትገቡ ወደ ትምህርት ቤቶች ውስጥ ትልቅ የሆነ እግዚአብሔር ሕግ 10ቱ ትእዛዛት ተጽፎባቸው ነበር። አንዳንዶች ዩኒቨርሲቲዎች ላይ በትልቅ የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ተጽፎላቸዋል። በጣም የሚገርም ነው። ነገር ግን ዘመናት እየገፉ በሄዱ ቁጥር ስልጣኔ ገባ በተባለ ቁጥር በላያቸው ላይ የተጻፈውን ነገር እያነሱ ክህደት የተሞሉበት ሆነ። ኤቲስት አስተማሪዎች በዙ፣ ከሃዲዎች በዙ፣ ሊብራልስ በዙ። ስለዚህ አለማመን ድሮ ዩኒቨርሲቲ ሰው የሚያምንበት ቦታ ነው። አሁን ሰው የማያምንበት ቦታ ሆነ፣ የክህደት ቦታ ሆነ እና ኢቮሉሽን ቲዮሪ ከዛ ወጣ። ስለዚህ ዓለም ሁሉ በክህደት ትምህርት መሞላት ጀመረ። ሰው ከእንስሳ ነው የመጣው የሚል ሌላ አይነት ፍልስፍናዎች መምጣት ጀመሩ። ለዚህ አሁን ያለንበት ዘመን እስቲ አንድ ወጣት ልጅ መንገድ ላይ ሄዳችሁ አስቁሙና ጠይቁት፣ እስቲ ቸርች ትሄዳለህ ወይ በሉት። እስቲ ቆም ብላችሁ አውቶቡስ ላይ ሰዎች አውሯቸው፣ ቸርች መቼ ነው የሄድከው ብላችሁ ጠይቋቸው። I remember my grandma was a Christian አይደል የሚሏቸው። My grandma was a Christian, she used to pray for me ሲሞቱ ወይ ዴዲኬት ሲያደርጉ ወይ ለሆነ ነገር ካልሆነ ቤተክርስቲያን አይሄዱ። ከባድ ጊዜ ነው እየመጣ ያለው ነገር ከባድ ነው።
ጌታ ይታደገን። በዚህ በዘመን መካከል እግዚአብሔር ወደሱ መጠጋት እንድንችል ይርዳን ለማለት ፈልጋለሁ። አሁንም ማሳያችሁ ቪዲዮ በጣም ወሳኝና ቴክኒካል ይመስላል፣ ግን ዴፊኒትሊ በጣም ከባድ የሆነ አጋንንታዊ አስተምሮ በሚባል ደረጃ የሚመደብ ነው። ነገራችን ላይ እነዚህ ዋና የክርስቲያኒቲ ትምህርቶች ላይ መሳት ማለት በነገር ሁሉ እንደ መሳት ነው የምቆጥረው ነው። አባቶችም በዘመናት መካከል አርሊ ክርስቲያን ቸርች ላይ በነበረው ወቅት ላይ ከዛም በፊት ከኒቂያ በፊት የነበሩ አባቶችም ጭምር ከኒቂያ በኋላም የነበሩ አባቶችም ጭምር ሲያወግዟቸው የነበሩ አስተምሮችን ዛሬ በቤተ ክርስቲያን እያየን ነው። ታልፏል ይሄ ነገር። በዚሁ በዮናታን አክሊሉ በሚባል ሰው በኩል የሚተላለፈውን አጋንንታዊ ትምህርት አብረን እንሰማለን። እስኪ ዝሙት እናንተው ፍረዱ። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል ብለህ ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ፍጹም እንደዚህ አይነት አስተምሮ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እንደዚህ አይነት አስተምሮ ሊትራሊ ከአጋንንት ነው። ባይዘው በትምህርተ ሥላሴ ወይም ደግሞ በቅድስት ሥላሴ ትምህርት ውስጥ እንደዚህ አይነትን ትምህርቶችን ማግባት ማለት ትልቅ ሄረሲ ወይም ኑፋቄ ነው። በአባቶች ዘንድ ውግዝ ከማሪው ተብለ አሪዮስ ተብለ ነው የምትጠራው። በጣም በኒቅያም በቄልቄዶን በተለያዩ ጉባኤዎች እንደነዚህ አይነት ትምህርቶች የተወገዙ ነበር። ሞዳሊዝም አይነት ነገር ነው። ይጣዳል ይፈላል ምናምን ልክ ይጣዳል ይፈላል። እንዴት ነው በዚህኛው አይነት ምሳሌ ቅድስት ሥላሴን የምታስተምረው? አስተምሮ ሥላሴ በእንደዚህ አይነት አሰራር እንዴትስ ትማረዋለህ? እንዴትስ እንደዚህ አይነት ትገልጠዋለህ? እግዚአብሔርን የምትገልጠው በዚህ በኩል ነው። አምላክህን የምትገልጠው በዚህ በኩል ነው። ኦሲያን የምትገልጠው በዚህ በኩል ነው። ኤሰንስን የምትገልጠው በዚህ በኩል ነው። የቅድስት ሥላሴ ሶስቱ አካላትን የምትገልጠው በዚህ በኩል ነው። እንደዚህ አይነት አስተምሮ አለ። እንደዚህ አይነት አባቶች ካስተማሩት ከየት ነው የምታገኟቸው እነዚህን ትምህርቶች? ከሞቲቬሽናል ስፒኪንግ ባለፈ ምንም አይነት የመንፈስ ቅዱስ አስተምሮ አይደለም፣ ወይም የቃሉ አስተምሮ አይደለም። ለዚህ ነው እነዚህ ሰዎች የሚያስተምሩት ከሞቲቬሽናል ስፒኪንግ ስታይል ነው። በነገራችን ላይ አንድ ቤንሂን የሚባል ሰው ብዙ ጊዜ ማነሳው ነው በጋድ ሄድ ውስጥ ወይም በእግዚአብሔር ውስጥ በኤሰንስ ውስጥ ሶስት ሥላሴዎች ብሎ ወይ 9 አድርጓቸዋል ማለት ነው። አካላቱን 9 አድርጓቸዋል። እና እንደዚህ አይነት አስተምሮች የሚፈልቁት ከምዕራባውያን አስተምሮ ነው። የእግዚአብሔርን ትምህርት ያለማወቅ፣ መንፈስ ቅዱስን አሰራር ያለማወቅ፣ ከቃሉ ፈቀቅ የማለት ችግር ይሄ ነው የሚያመጣው። እዚህ ነው ሰዎችን ላስደሰት እግዚአብሔርን ላስደሰት ብሎ በገላትያ መልእክቱ ምዕራፍ 1 ላይ ቅዱስ ጳውሎስ እንደተናገረው እንደዚህ አይነት አስተምሮች እየፈረጠጡ ነው የሚያስኬዱት ወደ ሞዳሊዝም። ከሞዳሊዝም እያለፈ ነው ይሄ ኦኬ፣ ከሴባላያኒዝም እያለፈ ያለ ትምህርት ነው። ከየት እንደሚመጣ ምንጩም አይታወቅም ማለት ነው። እና ገና መጨረሻ ላይ የማስደምጣቸው ጉድ አለ። ለማንኛውም እንቀጥል። ኢየሱስ ክርስቶስ እኔን አምልኩኝ አላለ። እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማን ነው ኢየሱስ? ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስን ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። እኔ ምን አልኩ? ስንት ጊዜ ተናገርኩ ይሄን ጉዳይ? ስንት ጊዜ ያወራው ወገኖች? ስንት ጊዜ እናንተ ተቃወማችሁኝ? ስንት ጊዜ ሰደባችሁኝ? በዚህ ሰው ምክንያት ኃይሉ ዮሐንስ የሚባል መምህር ፕሮቴስታንት ወይም ክርስቲያን አይደለም፣ አብዱል ነው። የመሐመድ አስተምሮን የሚከተል ኑፋቄን የያዘ አጋንንታዊ አስተማሪ ነው ብዬ ስንት ጊዜ ተናገርኩ። በግብዳው አሰላም አለይኩም ማለት ያለበት ሰው ነው፣ ወይም ወደ እስልምናው መግባት ያለበት ሰው ነው ባጭሩ። ግን አሁንም የምትከተሉት ሰዎች አላችሁ፣ የሱ ደቀ መዛሙርቶች አላችሁ፣ የሱን አስተምሮ የምትከተሉ ሰዎች አላችሁ። ዴፊኒትሊ ፍለፊት አናፖሎጂቲካሊ እቃወማለሁ ማለት ነው። እንደዚህ አይነትን አጋንንታዊ ትምህርት ስታስተምር ዝም ብዬ የማልፍ አይደለም። ትክክለኛ ግብብዳ ኑፋቄዎችን ተከትሎ ባይዘይ ሙስሊሞች ሳፖርት እንደሚያደርጉት ታውቃላችሁ ኃይለ ዮሐንስን። ይህ ሰውዬ ትንንሽ እግዚአብሔርን ከሚሉት አስተማሪዎች ወገን ነው። ከነ አፖስትል ዘላለም ጋር ያለ ሰው ነው። ተያይዘው ነው ያሉት። የኑፋቄ አስተማሪዎች ናቸው። ግባብዳ ሄራሲ የሚከተሉ ሰዎች ናቸው። ኢየሱስ ክርስቶስ ልክ እናንተ እንደምትሉት ሙስሊሞች ከመልእክተኛ ያለፈ ከነብይ ያለፈ አይደለም። ልክ እነሱ በሱራ 5 ላይ ወይም ሱረቱል መይዳ 75ኛው አያ ላይ ወይም ቁጥር ላይ ምንድነው የሚለው? እናቱ መልካም ሰው ነበረች፣ እሱም ጥሩ ሰው ነበረ፣ ሁለቱም ይበሉ ነበር፣ ይመገቡ ነበር፣ ሰው ናቸው፣ ከሰውነት ያለፈ ምንም ነገር የለውም ኢየሱስ ብሎ እንደሚያምኑት ነው። እንግዲህ የነሱን ትምህርት እያጸናላቸው ነው የምንመለከተው። ይህ ሰው ታዲያ አሁንም ወንጌላውያን ህብረት ውስጥ ነው ያለው፣ ኢቫንጀሊካልስ ውስጥ ነው ያለው። እና የዚህ ሰውዬ የጥመት አስተምሮ ወዴት ነው የሚቀጥለው? ነገ ነው። እነዚህ ናቸው ቤተክርስቲያንን ኑፋቄን አሽልቆ ያገባሉ ብሎ ቅዱስ ጴጥሮስ እንደተናገረው የምናገረው፣ ዛሬም አባቶቼ እንዳስተማሩኝ የምናገረው ለዚህ ነው። እነዚህን መነሳት አለባችሁ።
እንደዚህ አይነት አጋንንት አስተምረውን ዝም ብሎ ማየት ራሱ ከእግዚአብሔር ዓለም ጋር መለያየት ማለት ነው። ቆራጥ መሆን አለባችሁ። ልክ እንደነ አትናቴዎስ መነሳት አለባችሁ። ኦኬ መነሳት አለባችሁ፣ መቃወም አለባችሁ። በቤተ ክርስቲያን ዘብ ቆማለሁ እንደ አባቶቼ እናገራለሁ ብላችሁ ማለት አለባችሁ ነው። ማሽመድመድ ማስመሰል አያስፈልግም ነው። ቆራጥ የሆነ መምህራን ያስፈልጉናል በዚህ ዘመን። በጣም ከባድ ነው እየቀጠለ ያለው ነገር ሲታይ በጣም ከባድ ነው። አስፈሪ ነው የሆነ የሚቀጥለው ማለት ነው። ለኔ ምጸልዩልኝ በሌላ ጉዳይ ላይ ጸልዩ። እግዚአብሔር ሆይ በሌላ ጸጋ ደግሞ እንዲገለጥ በታምር እንዳትጸልዩልኝ ነግሬያለሁ። አልፈልግም። እግዚአብሔር ሆይ ቃሉን ገልጠህለታል፣ ከዚህ በላይ ግለጥለት በሉት። ጌታ ይባርክ ዴቭ። አልፈልግም ታምራት፣ አልፈልግም ድንቅ። እያስተማርኩ ይፈወስ፣ ስጸልይ ሚዳን አይመለከተኝም። እኔ አልፈውስም፣ አንተም አትፈውስም። ስማ እስራኤል፣ ፈዋሽህ አምላክህ እግዚአብሔር ነው። ስለዚህ በሌላ ደግሞ ጸጋ ይገባኛል፣ በሌላ ጸጋ ገብቶኛል። እዚች ቤት ሙቀት እንድፈጥር ነው። አንፈጥርም። እንድትፈጥሩ ማክሰኞን ፈቅደንላችኋል። ፍጠው። ዴቭ ሊፈጥር ነው እሳት ብለህ እንዳጠብቅ አውቃለሁ። እሷን ነገር አውቃታለሁ፣ ምን እንደሆነች አውቃለሁ። ማክሰኞ መተን እንድንቀውጥ ነው። እንድንቀው ዘይት አምጣ እንደዚህ የለም እና በዛ ጉዳይ አትጸልዩልኝ። በዚህ አጋጣሚ ከትልቅ አክብሮት ጋር እግዚአብሔር ሆይ ለዳዊት በሰጠኸው ጸጋ እናመሰግንሃለን። መጽሐፍ ቅዱስን እንዲያስተምር ጸጋን ሰጥተዋልና አመሰግንሃለሁ፣ እናመሰግናለን። አሁንም እግዚአብሔር አቅም ስጠው፣ ጤና ስጠው፣ ጉልበት ስጠው። ቃሉን ከዚህ የበለጠ ግለጥለት፣ ከዚህ የበለጠ አብራለት ብቻ በሉ። ታምራት ማድረግ አልፈልግም። የሞተ ማስነሳት ፕሮግራም የለኝ። ኑሮ ተወዶ ሰውየውን ከሞት ማስነሳት ሰውየው ራሱ ቢነሳ ይለቀኛል ወይ? እዛ ሰፈር አንድ ወንድም ሞተ። በጌታ ነው ሌሊት እየተለቀሰ እኛም ድንኳን ውስጥ ቆመናል። አንድ ግብዳ ጴንጤ አጠገብ መጣ። ሲያው ትልቅ ይመስላል። ምን ያህል ጅሎች እንደሆነ ነው የምነግራችሁ። መጣ። ፓስተር ዲፍድ ነው ምናልባት ለልጁ አዝኖ ሊሆን ይችላል። ወጣት ነው የሞተው። እንደው በቃ እዚህ ያላችሁት ፓስተሮች ተሰብስባችሁ ብትጸልዩዋል። ምን ብለን አልኩት። ልጁ በቃ አቆጠረን። ሲያይል ወደ 4 ነን ፓስተሮቹ። ብትጸልዩና ደግሞ ግብዳ ሆኑ። እግዚአብሔር ይሄንን ሳያሳድግ ይሄንን አያሳድጋችሁ። እውነቴን ነው። ፓስተሮቹ ብትጸልዩልን ምን እንዲሆን ያውቃል እግዚአብሔር እኮ ሊያስነሳው ይችላል። እውነት የተናገርኩት ቃል በቃል ነው የምላችሁ። እና ሲነሳ ቢገለኝስ አልኩት። ማለት አሁን እኮ ጌታ ጋር ነው ያለው። ያን አይቶ እኛ ጸልየን ቢነሳ ሰውዬው የመጀመሪያ ጥያቄ ማን ያስነሳኝ? ማነው ጠላቴን ማወቅ ፈልጋለሁ ነው ቢለው። ቆይ የምንሰባበከው እውነት ነው? አቤት ከዚህ ወተን ወደ ጌታ ብንሄድ ይሻላል የሚለው ቃል እውነት ነው? ከዚህ ስደት ወተን ወደ ማደሪያችን መሄድ፣ ከዚህ ድንኳን ወተን ወደ ማይፈርስ ሕንጻ መግባት፣ ይሄን ያመነ ሰው የታመነ ነው በጌታ ዘንድ ተብሎ ተጽፏል። እና ምንድን ነው የሚገርም ነው። ጌታ ኢየሱስ ዘመንን ይባርክ። እኔ ፖይንቱን ገብቶኛል። ዴቭ ገብቶኛል። ዴቭ የገባው ሰው ይገባዋል ባይዘው ማለት ነው። ቆራጥ የክርስቶስ አገልጋይ ነው። ምንም መጨማመር አልፈልግም። በጣም ቆራጥ ነው። ጌታ ይባርከው። ክርስቲያንን ብላችሁ የምታስቡ ሰዎች በአጠቃላይ ይህንን ቪዲዮ እንድታዳምጡ ትፈልጋል። ብዙ ሰው ሚስ አንደርስታንድ አድርጎታል ብዬ የማስበው ነገር ስለሆነ ብዙ ሰዎች ሐሰተኛ መቃወምና በኃጢአት ሰውን መክሰስን ያምታቱታልና ሐሰተኛ ትምህርትን የሚያስተምሩና ሐሰተኞችን መራቅን መጽሐፍ ቅዱሳችን ያስተምረናል። እንዲሁም ደግሞ ጳውሎስ በስም እየጠቀሰ ሐሰተኛ አስተማሪዎችን ሲያወግዝ እናያለን። በተጨማሪ ደግሞ እነዚህ ሐሰተኛ ሰዎች ጋር አብረን እንዳንታይና በቤታችን እንዳናስገባቸው ሰላም እንኳን እንዳንላቸው
እንድንጠይቃቸው የእግዚአብሔር ቃል ያዘናል። ነገር ግን ብዙ ሰዎች ስለ ሐሰተኞች ሲነሳ አንተ ማን ፈራጅ አደረገ፣ ማን ፍረድ አለ፣ ማን ጠይቅ አለ ብለው ለሐሰተኞች ሲቆሙ ሳያውቁም አውቀውም ለሐሰተኞች ሲቆሙ እናያለን። ነገር ግን መጽሐፍ ቅዱሳችን ይህንን ይደግፈናል። ኢቭን ሐሰተኛ እንደሆኑ ባናረጋግጥ እንኳን የሚሰሩት ስራና የሚያደርጉት ነገር ግን ከእግዚአብሔር ቃል አንጻር ጥያቄ የሚያስነሳ ከሆነ እንድንፈትሻቸው እንድንጠይቃቸው የእግዚአብሔር ቃል በደንብ ይደግፈናል። ማንነሽ አንተ ማንነህ ነው ውስጥ መግባት የለብንም። የእግዚአብሔር ቃል መፈተሻችን ነው። የእግዚአብሔር ቃል ባለስልጣን ነው። ስለዚህ በእግዚአብሔር ቃል ስልጣን መሰረት ሁላችንም የመመርመር መብት አለን ማለት ነው። ተባረኩ። ጌታ ኢየሱስ ይባርክሽ። እኔ ብዙ ጊዜ ተናግሬ የደከመኝ ጉዳይ ነው። ተሳደባላችሁ፣ ተሳደቡ፣ ቀጥሉ። ስድብ ከማን እንደሆነ ይታወቃል። ጌታ ይርዳችሁ። አንድ የዮናታን አክሊሉን የመጨረሻ የሥላሴን አስተምሮች ሰምተን እናበቃለን ማለት ነው። ሥላሴው እግዚአብሔር እንደ አዲስ ኪዳን ካህናት ቤተክርስቲያን የእምነት መግለጫ ሥላሴው እግዚአብሔር ብለን ነው እንጂ የሚባለው ሥላሴዎች አይባልም። እንደ መጽሐፍ ቅዱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም በተናጠል ዘላለማዊ ናቸው። ዘላለማዊ ናቸው። እንዲሁም ሁሉን አዋቂ ናቸው። እንዲሁም በአንድ እግዚአብሔር ስር ናቸው። ባይ ዘ ወይ ናቸው አልክ። መጀመሪያ ናቸው አንልም፣ ሥላሴዎች አንልም፣ ሥላሴ ነው የምንለው አልክ። ጥሩ መጣሽ። እሺ ይሁንለሱም። መልሰ ግን ናቸው እኮ ያልክ ነው። ተመልሰ ደግሞ በተናጥል የማይገባ እንደገና የመጽሐፍ ቅዱስ አስተምሮ አይደለም፣ የአንተ ቤተክርስቲያን አስተምሮ ነው። ወይም ደግሞ የአባቶች አስተምሮ አይደለም። አባቶች በቤተክርስቲያን ታሪክ ውስጥ ያለ አስተምሮ አይደለም። አንተ የምታስተምረው የራስህን ነው። ሶ ዲስ ኢዝ ዩር ዶክትሪን ኦኬ። የእግዚአብሔር ዶክትሪን አይደለም። የሥላሴ ያለው አመለካከት መጽሐፍ ቅዱስ ያወጣው ዶክትሪን አይደለም፣ የራስህ ነው። ስለዚህ የዮናታን ሥላሴ እንደዚህ ነው። ይፈላል፣ ይቀዘቅዛል፣ ይገነፍላል። እንደዚህ አይነት ትምህርት ነው ያለውና ከእንደዚህ አይነት የስተት አስተማሪዎች እንድትርቁ በጌታ ፍቅር አሳስባችኋለሁ። እንንቃ፣ አይምሮአችንን እንክፈት ለማለት ወዳለሁ። እንደዚህ አይነት ፕሮግራሞችን የምትፈልጉ ከሆነ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻናሉ ሰብስክራይብ አድርጉ። በሌላ ፕሮግራም እንገናኝ። የጌታ መንፈስ ከሁላችሁ ጋር ይሁን።